الحمد لله رب العالمين وصل اللهم على سيدنا محمد أشرف الأنبياء والمرسلين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، إخواني وأخواتي في الله، ذكر نفسي وإياكم بإخلاص النية لله تبارك وتعالى. أنينم هنا أنتنم بنيا أستوساتها لهم لله تعالى إن شاء الله مجيب المحتاج في معرفة الإسراء والمعراج يتسنيون كتاب كفل سوستن يجلاتشو ما تتشالو نياتشون لا الله تعالى درقاتشو تكتاتلو شار لايك سبسكرايب ማድረግም አትርሱ። ባረከላሁ ፊኩም። ባለፈው ደርሳችን ላይ ኢስራእ ማለት ምን እንደሆነ ተመልክተን ነበር። ነብዩ አለይሂ ሰላቱ ወሰላም ከመካ ወደ ቤተል መቅዲስ ወደ መስጂድ አልአቅሷ ያደረጉት ጉዞ ኢስራእ እንደሚባል፣ እሱም ከሌሊቱ በተወሰነ ክፍል እንዴት ተደረገ፣ ነብዩ አለይሂ ሰላቱ ወሰላም ኢስራእ ያደረጉት ቢሩህ ወልጀሰድ ወልየቅዛ እንደሆነ ይሄ የዑለማዎች ኢጅማዕ መሆንን ተመልክተናል። ሐዲስ የምንመለከት ይሆናል። ነብዩ አለይሂ ሰላቱ ወሰላም እንዴት ኢስራእ እንዳደረጉ ጉዟቸው እንዴት እንደነበር እንመልከት። ወረወል በይሃቂዩ ዐን ሸዳድ ብን አውስን ቃል፣ ኢማሙል በይሃቂይ ከሸዳድ ኢብኑ አውስ ረዲየላሁ ዐንሁ ሰሐቢይ ናቸው። ከሳቸው ይዘው ኢማሙል በይሃቂይ ረዲየላሁ ዐንሁ ሐዲሱን አስተላልፈውታል። ምን ይላሉ ሸዳድ? ቃል ቁልና ያ ረሱለላህ ከይፈ ኡስሪየ ቢክ። ነቢዩና ዐለይሂ ሰላቱ ወሰላም ምን አልናቸው ይላሉ? ከይፈ ኡስሪየ ቢከ ያ ረሱለላህ፣ እንዴት ነው ኢስራእ እንድታደርጉ የተደረጋችሁት እስኪ ንገሩን አልናቸው ይላሉ ሸዳድ ኢብኑ አውስ ረዲየላሁ ዐንሁ። ቃል ነቢዩማ ዐለይሂ ሰላቱ ወሰላም ምን አሉ? ሶለይቱ ሊአስሓቢ ሶላተል ዐተመህ ቢመከተ ሙዕቲመን። ነቢዩ ዐለይሂ ሰላቱ ወሰላም ምን አሉ? ሶለይቱ ሊአስሓቢ አሉ፣ ሰሓበቶችን እኮ ኢማም ሁኝ ያሰገድኳቸው ሶላተል ዐተመህ ምሽት ላይ የሚሰገድ ሶላት ነው። ቢመካ መካ ላይ ሙዕቲመን ያኒ ጨለማው ከጸለመ በኋላ ጨለማ በሆነ ሰዓት ላይ ምሽት ከመሸ በኋላ ነውና በጽልመቱ በዛ ኢማም ሆኜ ሷሐበቶችን ያሰግድኩኝ። እንግዲህ ይሄ ሶላት አምስት አውቃት ሶላት አይደለም፣ እነዛ አሁን የምንሰግደው ሶላት አይደለም። ምክንያቱም በዛ ጊዜ ገና ግዴታ አልሆነም። ከጉዞ በኋላ ነው። ከእስራእና ከሚዕራጅ ጉዞ በኋላ ነበር ይሄ አምስት አውቃት ሶላት ግዴታ የሆነው። በዛ ሰዓት ይሄ አልነበረም። ይሄ ሷሐበቶች ላይ ግዴታ የሆነ ሶላት አልነበረም። ነብዩ አለይሂ ሰላቱ ወሰላም የሚሰግዱት ግን ግዴታ የሆነ ሶላት አለ። አልሙሂም ኢማም ሁኝ ያሰገድኳቸው አሉ ነብዩ አለይሂ ሰላቱ ወሰላም። ከዛ በኋላ ነው እንግዲህ ሐዲሱን ከመጨረሳችን በፊት ነብዩ አለይሂ ሰላቱ ወሰላም ይሄን ሶላት ካሰገዷቸው በኋላ ኢማም ሁነው ለአዳር ወደ ኡሙ ሃኒ ቤት ሂደው ነበር ነብዩ አለይሂ ሰላቱ ወሰላም። ኡሙ ሃኒ ያጎታቸው ልጅ ነችና ወደዛቸው ሄዱ። የሰይዱና ዓሊ ረዲየላሁ ዐንሁ እህት ማለት ነው። ኡሙ ሃኒ ቤት ነበር ያደሩት ነብዩ አለይሂ ሰላቱ ወሰላም። እዛ ጋር ነበር አዳራቸውን ያደረጉትና ከዛ በኋላ እንግዲህ እሳቸው ኡሙ ሃኒ ቤት ሆነው ከጎናቸው አጎታቸውን ከአንድ ጎናቸው ደግሞ ያጎታቸው ልጅ ጋር ሆነው መካከል ነበር ሰይዱና ሐምዛ ረዲየላሁ ዐንሁና ጃዕፈር ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ከእሳቸው መካከል ነበሩ። ሰይዱና ሐምዛ ረዲየላሁ ዐንሁ እሳቸው አጎታቸው ናቸው። ጃዕፈር ኢብኑ አቢ ጣሊብ ደግሞ ያጎታቸው ልጅ ናቸውና እሳቸው መካከል ሆነው ነበር የተኙት ነብዩ አለይሂ ሰላቱ ወሰላም። ታዲያ ከተኙ በኋላ ጅብሪል አለይሂ ሰላም ጣራውን ወደፊት ይመጣልናል ሐዲሱ አለ። ያው ተርቲቡን ያኔ መጀመሪያ ላይ ሃይላይት እንዲታውቁት ያክል ነው።
ነቢዩ ዓለይሂ ሰላቱ ወሰላም በዛ ሁኔታ ተኝተው እያሉ ጅብሪል ዓለይሂ ሰላም መጣና ጣራውን ብድግ አደረገው። ምንም ነገር ሳይሰማ ጣራውን የቤቱን ጣራ ብድግ አድርጎ አንስቶ ሰይድና ዓለይሂ ሰላቱ ወሰላም ከሳቸው መካከል አወጣቸው። ይሄ ሁላ ሲሆን አያውቁም፣ እነዚህኞቹ አያውቁም። ነቢዩና ዓለይሂ ሰላቱ ወሰላም አወጣቸው። ከዛም በኋላ ካወጣቸው በኋላ ወደ የት ወሰዳቸው? ወደ መካ ነው የወሰዳቸው። መካ ወደ ካዕባህ ማለት ነው። ከዚያ አውጥቶ ወደ ካዕባህ ነው የወሰዳቸው። ኡሙ ሃኒ ቤት ነበሩ። ከዛ ወደ ካዕባህ ወሰዳቸው። ካዕባህ ላይ ከወሰዳቸው በኋላ ይሄ እንግዲህ ይሄ የሆነው መቼ ነበር? የረጀብ 27ኛው ሌሊት ላይ ነበር። እዛ ጋር ከወሰዳቸው በኋላ ነብዩ አለይሂ ሰላቱ ወሰላም ምን ተሰሩ? ሰርጀሪ ተሰርተዋል። ለሁለተኛ ጊዜ ቀዶ ሰርጀሪ ኦፕሬሽን ተሰርተዋል። ለሁለተኛ ጊዜ ማለት ለመጀመሪያ ጊዜ ሐሊመቱ ሰዕዲያ ረዲየላሁ ዐንሃ እሳቸው ቤት እንደነበሩ ተደርገው ነበር። ነቢዩ ዓለይሂ ሰላቱ ወሰላም የዛ ጊዜ የተደረጉት ወሕይ ከመውረዱ በፊት ነበር። ገና በህፃንነታቸው ነበር የተደረጉት። አላሁ ሱብሓነሁ ወተዓላ ያ ከባድ የሆነ ወሕይ ሳያወርድላቸው በፊት ምክንያቱም ቁርአን አላሁ ሱብሓነሁ ወተዓላ እንደነገረን ከባድ የሆነ ነገር ነውና አላሁ ተዓላ በቁርአን እንዳለን ኢነ ሰኑልቂ ዐለይከ ቀውለን ሰቂላ አንተ ላይ እኮ የምናወርደው ይላል አላሁ ስብሓነሁ ወተዓላ ቀውለን ሰቂላ ከባድ የሆነ ንግግር ነው ይላል አላሁ ስብሓነሁ ወተዓላ። ለዛ ለወሕዩ ዝግጅት ሊሆናቸው ዘንዳ የመጀመሪያ ኦፕሬሽን ተሰርተው ነበር። ነቢዩ ዓለይሂ ሰላቱ ወሰላም ኢማን ሕክማ ተሞልተው ነበር። አሁን ደግሞ ለሁለተኛ ጊዜ ተሰሩ። የመጀመሪያው ጊዜ ዓለቀቱ ሰውዳ የምትባለዋን ያችን አውጥተው ነቢዩና ዓለይሂ ሰላቱ ወሰላም አጥበው ሁሉ ነገር አድርገው ሕክማና ጥበብ እንዲሞሉ ተደርገዋል። ሁለተኛውም ጊዜ ኦፕሬሽን ደግሞ የተሰሩት ለምንድን ነበር? ምክንያቱም አላሁ ስብሓነሁ ወተዓላ ያዘጋጀላቸው ተአምር የሆነ ነገር እንዲመለከቱ ነውና ለዛ ቀዋ እስቲዕዳድ ዝግጅት ሊሆናቸው ዘንዳ መጀመሪያ ያን ሕክማና ጥበብ እንዲሞሉ አደረጋቸው። ከዛ በኋላ ነበር እስራኤል ጉዞዎች ተጀመረው ማለት ነው። ሐዲሱን እዚሁን ቀጥለው ወአታኒ ጅብሪሉ ዓለይሂ ሰላም ምን አሉ? ወአታኒ ጅብሪሉ ዓለይሂ ሰላም ቢዳበትን በይዳ ጅብሪል ዓለይሂ ሰላም ነጭ የሆነችን እንስሳ መጡ አሉ ይዘው ሊመጡ ፈውቀ ልሒማር ቁመቷ ደግሞ ከአህያ ከፍ ያለች ነች። ወዱነ አልበግል ከበቅሎ ደግሞ ዘቅ ያለች ነች። ቡራቅ የምትባለው ማለት ነው። ወልቡራቁ ዳበቱን ሚን ደዋቢል ጀና ከጀነት ደዋቦች መካከል አንዷ ነች። ይቺ ቡራቅ የምትባለው አብየዱ ነጭ ነች። ጠዊሉን ረዥምም ነች። የضዑ ሓፊረሁ ዐንደ ሙንተሃ ጠርፊህ እግሩን የሚያሳርፈው ይሄ ቡራቅ የሚባለው እግሩን የሚያሳርፈው ዐንደ ሙንተሃ ጠርፊህ ነው። የአይኑ ጨረፍታ የሚያይበት ላይ ለምሳሌ እኛ እኮ የሆነ በአንድ ቦታ ላይ ቁመን የምናየው ጨረፍታ መጨረሻ አለ አይደል? ልክ እሱ የሚያየው የመጨረሻው አይኑ እይታ ላይ ነው የሚያርፈው እግሩም ማለት ነው። በዛ አይነት ልክ ነው የሚራመደው የሚምዘገዘገው። አይ አነ ኩለ ኹጥወቲን እያንዳንዱ እንቅስቃሴ ለሁ ሙንተሃ አቅሷ በሶሪሂ እያንዳንዱ እርምጃው የአይኑ እይታ ነበር፣ የመጨረሻው እይታ ላይ ነበር እግሩ የሚያርፈው። ምን ይላሉ? ቀድ ረኪበሃል አንቢያ እንግዲህ ነቢያቶች ዓለይሂም ሰላቱ ወሰላም ከዚህ በፊት ጋልበውት ነበር ቡራቅን። ሚስሉ ሰይድና ኢብራሂም ዓለይሂ ሰላም ቀብሉ ሰይዱና ኢብራሂም ዓለይሂ ሰላምን ይመስል ጋልበዋቸው ነበር። እሳቸውም ቡራቅን ማለት ነው። ቡራቅን ጋልበው ነበር ሰይዱና ኢብራሂም ዓለይሂ ሰላምን ማለት ነው። ታዲያ ሐዲሱ ሲከተል ቃል ኢርከብ ሰይዱና ጅብሪል ዓለይሂ ሰላም ምን አሏቸው? ኢርከብ አሏቸው፣ ውጣ አሏቸው። እዛይ ምኑ ላይ? ቡራቅ ላይ። ፈስተስዓበተ ዓለይ አሉ። ይቺ ቡራቋ ታዲያ ተቅበጠበጠችብኝ አሉ ሰይዲ ዓለይሂ ሰላቱ ወሰላም።
መቅበጥበጧ ምንድን ነበር? እምቢ ከማለት አልነበረም። ኢነማ ወለይሰ ዛሊከ ኢባአን ወተመኑዐን፣ ይህ ጉዳይ እምቢ ከማለት ከመከልከል አይደለም። ኢነማ አልቡራቁ ሚን ሽደቲ ፈራሒህ፣ ቡራቁ በጣም ከመደሰቱ የተነሳ ነበር። አነ ነቢይ ሰየርከቡህ፣ ነቢዩ ዓለይሂ ሰላቱ ወሰላም እንደሚጋልቡት ስላወቀ አስሃበትሁ ሂዘቱን፣ ደስታ፣ ሀዘቱን እቺ ደስታ ፈረሕ የሚባለው ነገር አጋጥመው ነበር ታጋጠመው። ምክንያቱም ሰይዱ ኸልቅላህ ነዋቸዋ፣ ሰይዲ ዓለይሂ ሰላቱ ወሰላም ናቸው እኮ የሚጋልቡት። ቃል ጅብሪል፣ ሰይዱና ጅብሪል ዓለይሂ ሰላም ምን አሉ? አቢ ሙሐመድን ተፈዐሉ ሃዛ፣ በሙሐመድን ይህንን የምታደርገው ፈማ ረኪበከ አሐዱን አክረሙ ዐላ ላህ ሚን ሙሐመድ፣ ማንም እኮ ከነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም አክረም የሆነ ከአላህ ዘንዳ ይገልበህ ከዚህ በፊት የለም። ምክንያቱም አፍዶሉል አንቢያ ወሩሱል ናቸው ነቢዩ ዓለይሂ ሰላቱ ወሰላም። ፈርፈض አይጀራ ወሰለል ቡራቁ ዐረቃ፣ ከዛም በኋላ ቡራቁ መሄድ ጀመረ። ፈዳረሃ ቢኡዙኒሃ፣ ከዛም ጅብሪል ዓለይሂ ሰላም አመቻቹላቸው። ቡራቁን ጆሮውን ያዝ አድርገው ለነቢዩ ዓለይሂ ሰላቱ ወሰላም አመቻቹላቸው። ثم ሐመለኒ ዓለይሃ፣ ከዛም በኋላ እንዲወጣ አደረጉኝ ይላሉ። ፈንጠለቀት ተህዊ ቢና፣ ከዛም በኋላ መጓዝ ጀመረች፣ መምዘግዘግ ጀመረች። የቅዑ ሓፊሩሃ፣ እግሯ እኮ የሚያርፈው ሐይሱ አድረከ ጠርፉሃ፣ የአይኗ እይታ አረፈበት ላይ ነበር። ሐታ በለግና አርዶን ዛተ ነኽሊን አሉ። ምን ምድር ላይ ደረስን አሉ? የተምር ዛፍ የሚበዛበት ቦታ ላይ ደረስን አሉ። ፈአንዘለኒ፣ ጅብሪል ዓለይሂ ሰላም እዚህ ጋ ውረዱ አሏቸው። ፈቃል፣ ከወረዱ በኋላ ሶሊ አለኝ፣ ስገድ አለኝ። ፈሶለይቱ፣ ሰገርኩኝ አሉ። ሶሊ አለኝ፣ ፈሶለይቱ፣ ሰገርኩ አሉ። ثم ረኪብና፣ ከዛም በኋላ አሁንም ወጣን፣ ተነሳን፣ መጉዞ ጀመር። ፈቃለ ጅብሪል ዓለይሂ ሰላም ምን አላቸው? አተድሪ አነ አይነ ሶለይት፣ የት እንዴት ሰገርክ አታውቅምን ብሎ አላቸው። ቁልቱ አላሁ አዕለም፣ አላህ ይወቅ ብያልኩኝ ይላሉ ሰይዲና ሙሐመድ ዓለይሂ ሰላቱ ወሰላም። ቃል ሶለይተ ቢየስሪብ፣ የስሪብ ላይ እኮ ነው የሰገርከው፣ የስሪብ ትባል ነበር። ጠይባ፣ ሶለይተ ቢጠይባ፣ ጠይባ ነቢዩ ዓለይሂ ሰላቱ ወሰላም ገና ወሃዛ ቀብሉ አየንዚለ ኢለል መዲና፣ ወደ መዲና ሳይሄዱ በፊት ነቢዩ ዓለይሂ ሰላቱ ወሰላም የስሪብ ጠይባህ ትባል ነበር አይደል? የስሪብ ነበር የምትባለው። እና አረሱሉ ካነ ባዕዱ ማ ጋደረ መካ፣ ነቢዩ ዓለይሂ ሰላቱ ወሰላም ገና መካን አልለቀቁም ነበር። እንግዲህ ኢስራእና ሚዕራጅ ከሂጅራ ከ1 ዓመት በፊት ነው የሚሉ አሉ፣ ከ5 ዓመት በፊት የሚሉ አሉ። ዑለሞች ኺላፍ አለ እዚህ ጋር። እና አልሙሂም ገና ሂጅራ ከማድረጋቸው በፊት ገና መከቱል መዲነቱል ሙነወራ ከመባሏ በፊት ነበር። እና እዛ ጋር ወርጄ ሰገርኩ አሉ። ፈንጠለቀት ተህዊ ቢና፣ አሁንም እየተምዘገዘገች መሄድ ጀመረች። የቃዑ ሓፊሩ ሐይሱ አድረከ ጠረፉሃ፣ እግሯ የሚያርፈው ልክ የአይኗ እየታረፈበት ነው ይላሉ። ثم በለግና አርዶን፣ ከዛ የሆነ ምድር ደረስ። ፈቃለ ኢንዚል፣ ውረድ ያለኝ። ፈነዘልቱ፣ ወረድኩ። ثم ቃለ ሶሊ፣ ፈሶለይቱ፣ ከዛ ስገድ ያለኝ፣ አሁንም ሰገርኩ አሉ። ተመልከቱ። ثم ረኪብና፣ ከዛም በኋላ ወጣን። ፈቃል ብሏል ጅብሪል ዓለይሂ ሰላም አተድሪ አይነ ሶለይት፣ የት እንዴት ሰገርክ አታውቅምን ብለዋል ጅብሪል ዓለይሂ ሰላም። ሶለይተ ቢጡሪ ሰይና፣ ጡሩ ሰይና ላይ ነው የሰገርከው። ሐይሱ ከለመ አላሁ ዐዘ ወጀል ሙሳ ዓለይሂ ሰላም፣ አላሁ ሱብሓነሁ ወተዓላ ሰይድና ሙሳን ያናገረባቸው ቦታ ላይ ጡሩ ሰይና ላይ አላሁ ሱብሓነሁ ወተዓላን የአላሁ ተዓላን ከላም አዘልያ በዲ የሆነውን ሐርፍ ያልሆነውን ፊደል በቋንቋ የማይገለጸውን የአላሁ ተዓላን ከላም ነቢዩ ሙሳ ዓለይሂ ሰላም ጡሩ ሰይና ላይ ሆነው ነው የሰሙት የአላሁ ተዓላን ከላም። እሳቸው በቦታ ሆነው አላሁ ሱብሓነሁ ወተዓላ ምን ሳያስፈልገው፣ ቦታ አቅጣጫ ሳያስፈልገው የአላሁ ተዓላን ከላም ሰምተዋል። ያለምን ያለ ቋንቋ ያለ ድምፅ የሆነው ማለት ነው። ጅማሬ የሌለው መጨረሻ የሌለውን የፍጡራን ያልሆነው ፍጡራን በቋንቋ በድምፅ የሚናገረው ፍጡር ነው አይደል? አላሁ ሱብሓነሁ ወተዓላ ግን ይሄ ያስፈልገው የአላሁ ተዓላን ከላም ሰምተዋል።
ثم انطلقت تهوي بنا ከዛም በኋላ አሁንም መጓዝ ጀመርን አሉ። የቀዑ ሓፊሩሃ ሐይሱ አድረከ ጠርፉሃ በቃ እርምጃዋ እንዴት ነው? አይኗ ያረፈበት አይኗ ጨረፍታ ያረፈበት ነው ይላሉ። ثم بلغنا أرضا فبدت لنا قصور የሆነ ምድር ላይ ደረስን። ህንፃዎች ግንባታዎች ግልጽ ሆኑልን ታዩን ይላሉ። فقال انزل ከዛም ጅብሪል ዓለይሂ ሰላም ውረድ አሉኝ። ውረድ አለኝ ጅብሪል አሉ። فنزلت ወረድኩኝ። فقال ጅብሪል ምን አሉ? صلي ስገድ። فصليت ሰገድኩኝ። ثم ركبنا ከዛም በኋላ አሁንም መገዝ ጀመር። قال أتدري أين صليت አታውቅም የት እንደሰገድክ አታውቅምን? قلت الله أعلم አሉ ሰይዲ ዓለይሂ ሰላቱ ወሰላም። قال ጅብሪል ምን አላቸው? صليت ببيت لحم بيت لحم ወይም ቤተልሔም የሚሉት ኩፋሮች ያኔ ይሁዳዎች የያዙት አሁን በይሁዳዎች ያለው ማለት ነው። ሰይዱና ዒሳ ዓለይሂ ሰላም የተወለዱበት ነው። حيث ولد عيسى عليه السلام المسيح ابن مريم የሰይደቱ መርየም عليها السلام የሳቸው ልጅ ሰይዱና ዒሳ ዓለይሂ ሰላም የተወለዱበት ቦታ ነው ቤቱ ለሕም። እዛ ወርጄ ሰገርኩ አሉ። ثم انطلق بي ከዛም አሁንም ተጓዝ حتى دخلنا المدينة አሉ። መዲና ማለትም ከተማዋ እስከምንገባ ድረስ መዲነቱል ሙነወራ አይደለም ይሄ መዲና ሲሉ ዝጋ ወደ ቤተል መቅዲስ መግቢያ ማለት ነው። መዲና ከተማዋ ልንገባልን አሉ። ሚንባቢሃ አሉ በበሯ ሚንባቢሃ የማኒ አሉ በየመን በኩል ባለው በር ምን አልን አሉ ወደ ከተማዋ ገባን አሉ። በየመን በኩል ባለው በር በየመን በኩል ባለው አቅጣጫ ያኒ ባለው በር በዛ ገባን። فأتى قبلة المسجد በመስጂዱ አቅጣጫ መጣን። فربط به دابته ከዛም በኋላ እስተዛሬ በፊት ነብያቶች አምዳባቸውን የሚያስሩበት ቦታ ላይ ቡራቁ ታሰራሉ። ودخلنا المسجد ከዛም በኋላ መስጂድ ገባን። መስጂድ አልአቅሷ ማለት ነው። من باب فيه تميل الشمس የገባንበት በሩ ደግሞ አሉ ሲገልጹት من باب تميل الشمس والقمر ፀሐይና ጨረቃ የሚያዘነብሉበት የሆነ ምን ማለት ነው? ፀሐይ በምትወጣበት ጊዜ መጀመሪያ የምታገኘው በር ነው። ከዛልከ ጨረቃ ምሽት ላይ ስትወጣ የምታገኘው በር ነው። በዛ በኩል ነው የገባ ነው አሉ። فصليت من المسجد ከዛም መስጂድ ውስጥ ሰገርኩኝ። حيث شاء الله سبحانه وتعالى ሻሊ ቦታ ላይ መስጂድ ውስጥ ሶላትን ሰገርክ ይላሉ ነብዩ አለይሂ ሰላቱ ወሰላም። እንግዲህ ይሄ ምንድነው የሚያሳየን? ነብዩ አለይሂ ሰላቱ ወሰላም በኢስራእ ጉዟቸው በተለያየ ቦታ ላይ ውረድ ስገድ እያሉ ጅብሪል አለይሂ ሰላም እያስወረዱ እንዲሰግዱ እያደረጓቸው ቦታውን እያበራራላቸው መጡ። ለምንድን ነው? ወይስተደሉ ሚን ፊዕሊ ነብይ አለይሂ ሰላቱ ወሰላም ከነብዩ አለይሂ ሰላቱ ወሰላም ድርጊት ምን እንረዳለን? ሃዛ ወኑዙሊሂ ይሄ መስገዳቸው መውረዳቸው في هذه الأماكن إذا بوتاوش لي المباركة بتباركت بوتا لي يورد مسجدات ونبي عليه الصلاة والسلام منن يملكتال على جواز التبرك بالأماكن المباركة. تبرك بتبارك بوتاوش لي تبرك ما درجن بركة مفلق زيادة البركة تجمعي بركة مفلق ندم ميتال بركة ميستو معنو الله تعالى نو ነገር ግን እዛ ቦታ ላይ አላሁ ተዓላ በረካን አድርጎበታል። ወቀስዲሃ ሊተበሩክ ለበረካ ብሎ ያንን ቦታ መፈለግ ሊተበሩክ ቢሃ ያንን እንደሚቻል ነው። ከማ ፈዐለ ረሱሉ ልሙስጠፋ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም እንዲያደረጉት። ምክንያቱም ሐይሱ አንዘለ አልአሚን አሚኑ ጅብሪል ፊ ሪሕለት ልእስራእ ሰይድና ሙሐመድን አሳዲቅ አልአሚን ነቢዩ ዐለይሂ ሰላቱ ወሰላምን ሰይዱና ጅብሪል እኮ እዚህ ጋር ውረዱ እያላቸው ሲያስወረዳቸው ነበር ነብዩ አለይሂ ሰላቱ ወሰላም። ከዛ ስገድ እያላቸው ለመጀመሪያ ጊዜም አወለ መራ ፊል መዲነቲል ሙነወራ መዲነቲል ሙነወራ ላይ አወረዳቸው። التي نورها الله بنور سيدنا محمد صلى الله عليه وسلم በነብዩ አለይሂ ሰላቱ ወሰላም የበራቸው መዲና ላይ ወደ ሰገር ተብለዋል ነብዩ አለይሂ ሰላቱ ወሰላም። وأمره أن يصلي فيها ثم أنزله بطور سيناء كذلك طور سيناء لي حيث كلم موسى تكليما نبي الله موسى عليه السلام كلم الله موسى تكليما الله تعالى
ከላሙን አሰማቸውባቸው ቦታ ላይ እዛ ቦታ ላይ ሆነው ሰሙበት ቦታ ላይ ነቢዩ ዓለይሂ ሰላቱ ወሰላም ወርዳቸው ሰገዱ ተብሏል። ከሌላው ቦታ በተለይ እዛ ቦታ ላይ ለምን ሰገዱ? ሊአነ ፊህ በረካ ቦታው በረካ ስላለው ታላላቆች ስለነበሩበት። ثم أنزله ከዛም ነቢዩ ዓለይሂ ሰላቱ ወሰላምን አውርዷቸዋል። ፊ በይቲ ለሕሚን በይቱ ለሕም ነቢዩላህ ዒሳ ተወለዱበት። ፊል መካን አለዚ ውሊደ ፊህ ነቢዩላህ ዒሳ ብኑ መርየም ዓለይሂ ሰላም ዓለይሂ ወዓላ ነቢይና አዝከ ሰላቲ ወሰላም። ሀከዛ ይህ ምን ያስረዳናል? ነቢዩ ዓለይሂ ሰላቱ ወሰላም በእነዚህ ቦታ እየወረዱ ሶላት መስገጃቸው እነዚህ ቦታዎች የተባረኩ ቦታዎች ናቸው። ከሌላው ቦታ እኮ እነዚህ ለይተው ነው እኮ እነዚህ ቦታ ላይ እንዲወርዱ ያደረጋቸው ጅብሪል ዓለይሂ ሰላም። ከዛም በኋላ ዩበይን ይሄ ቦታ እኮ ይሄ ነው ብለው ያብራሩላቸዋል። ለምንድን ነው እነዚህ ቦታ ላይ ተለይተው? ሊአነ ፊህ በረካ ውስጡ ላይ ምን ስላለው? ያ ቦታ በረካ ስላለው ማለት ነው። አላሁ ተዓላ በረካ አድርጎበታል። እንግዲህ መጀመሪያ ላይ እንዳልነው ወካነ ቀድ ሹቀ ሰድሩ ነቢይ ዓለይሂ ሰላቱ ወሰላም ሚን ገይሪ አን ዩሐሰ ቢአለሚን የነቢዩ ዓለይሂ ሰላቱ ወሰላም ልባቸው ኦፕሬሽን ተደርጎ ነበር። ሚን ገይሪ አን ዩሐሰ ቢአለሚን ህመም ሳይሰማቸው ثم أعيد ከማ ካነ ቀብሉ ከዛም በኋላ በፊት እንደነበረው ተዘጋላቸው ማለት ደህና ሆነላቸው። አሁን አንድ ሰው በእኛ ጊዜ ኦፕሬሽን ቢሆን ምን ያክል ጊዜ ይወስዳል ለመዳን? እንደዛ አልነበረም፣ ወዲያውኑ ነበር ደህና የሚሆነው ይዘጋላቸው። ከማ ካነ ቀብሉ አዩስራ ቢሂ ለይለን ሚን በይቲ ኡሚ ሃኒ ሚን መከተል ሙከረማ ሚነል መስጂዲል ሐራም። ነቢዩ ዓለይሂ ሰላቱ ወሰላም እንግዲህ መጀመሪያ ላይ እንዳለው ኡሙ ሃኒ ቤት ተነስተው ወደ ከዓባ ወስዷቸው እዛ ላይ ሰርጀሪ ተሰርቶላቸው ነበር ኢስራ እንዲያደርጉ የተደረጉት ማለት ነው። ሹቃ ሰድሩ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም ኢዕዳደን ሊልአምሪል ዐዚም ለትልቅ ነገር ለመዘጋጀት ሰይዲ ዐለይሂ ሰላቱ ወሰላም ልባቸው ኦፕሬሽን ተሰርተው ነበር። አለዚ የስተቅቢሉ ወደፊት ለሚመጣው ሐታ የተለቀለ ወሕየ ቢቀልቢን ቀዊይ የመጀመሪያ ኦፕሬሽን የተደረጉት ወሕይን ለመቀበል ዝግጅት ነበር። ገና ህፃን ሆነው ነቢዩ ዓለይሂ ሰላቱ ወሰላም ثم ليلة المعراج የሚዕራጁ ሌሊት ደግሞ አይዶን ሹቀ ሰድሩሁ ሁለተኛ ጊዜ ኦፕሬሽን ተሰሩ። ሚን ገይሪ አን ዩሐሰ ቢአለሚን ምንም ህመም ሳይሰማቸው ወጉሲለ ቢማኢ ዘምዘም በማኡ ዘምዘም ታጥበዋል። ثم جاء ጅብሪሉ ቢጦስቲን ሚን ዘሀቢን በዘሀብ ወርቅ በሆነ ጦስት በዛ ሰሃን ምን ይዞ መጣ ጅብሪል ዓለይሂ ሰላም ሙምተሊኢን ሕክመተን ሕክማ የተሞላ ወኢማንን ኢማንን የተሞላ ነገር ይዞላቸው መጣ ለነቢዩ ዓለይሂ ሰላቱ ወሰላም። ፈአፍረገሃ ፊ ሶድሪ ነቢይ ዓለይሂ ሰላቱ ወሰላም ነቢዩ ዓለይሂ ሰላቱ ወሰላም ልብ ላይ እዛ ጋር አስገባላቸው ይሄንን ነገር። ወضع ፊህ ሲር አልሕክማ የሕክማን ሲር የጥበብን ሲር አስቀመጠላቸው ልባቸው ውስጥ ወልኢማን የኢማንን ثم أعاده مثل ما كان በፊት እንደነበረው አሁን ዘጋላቸው ማለት ነው። وذلك حتى يتحمل مشاهدة عجائب خلق الله ይሄ ለምንድን ነበር ነብዩ ዓለይሂ ሰላቱ ወሰላም ወደ ኢስራእና ሚዕራጅ ሌሊት ጊዜ ያዩት አጃኢብ የሆነ ጉዳይ አለ። ያንን ተሐሙል እንዲያደርጉ መቋቋም እንዲችሉ ነበር። ሱብሃንአላህ ለዛ ነበር قال أنس بن مالك رضي الله عنه من يلالو كان أبو ذر يحدث أن رسول الله صلى الله عليه وسلم أبو ذر كوي ناقروا نبر نبي عليه الصلاة والسلام قال بلوالو نبي عليه الصلاة والسلام بلو فريج سقف بيتي منالو نبي عليه الصلاة والسلام يبيتو كوت آراء تنسالو تكفتا وأنا بمكة هني مكة ليلو فنزل جبريل عليه السلام ورد ففرج صدري لالو لبين سنتكو ثم غسله من ماء زمزم بزمزم هاتبو ثم جاء بطست من ذهب بذهب بهنا طست سهن يزومتنا ممتلئ حكمة وإيمانا إيماننا حكمة يتمولبت فأفرغها في صدري لبي لي من درجو مولو جمرو ثم أطبقه كزنبها لزكو لالو هن إمام مسلم زكبوتل وقد جمع الله عز وجل لسيدنا محمد صلى الله عليه وسلم
እንግዲህ ነቢዩ ዓለይሂ ሰላቱ ወሰላም ቤተል መቅዲስ ላይ ገብተዋል ብለናል አይደል? ታዲያ ለሰይዲ ዓለይሂ ሰላቱ ወሰላም ቀድ ጀመዐ ጀሚዕ አልአንቢያ ሁሉንም ነቢያቶች አላሁ ተዓላ ሰለዋቱላሂ ወሰላሙሁ ዓለይሂም ፊ ቤተል መቅዲስ ላይ ሰብስቦላቸው ነበር አላሁ ተዓላ ሚን አደም ወመን ባዕደሁ ፈሰላ ቢህም ኢማመን ከሰይዱና አደም ዓለይሂ ሰላም ጀምሮ ያሉትን በአጠቃላይ እስከ ነቢዩ ሙሐመድ ሰይዱና ዒሳ ዓለይሂ ሰላም ድረስ ያሉትን በአጠቃላይ በቤተል መቅዲስ ላይ አላሁ ተዓላ ሰብስቦላቸው ኢማም ሆነው አሰግደዋል። ዓጂብ ነው። ወሃዛ ደሊሉን ይሄ ማስረጃ ነው ዐላ አነል አንቢያ ነቢያቶች ዓለይሂሙ ሰላቱ ወሰላም ለሁም ተሰሩፉን ቢኢዝኒላህ ለራሳቸው ተሰሩፍ አላቸው በአላሁ ተዓላ ፍቃድ ባዕደ መውቲሂም ከሞቱ በኋላ ወየንፈዑነ መን ሻአ አላሁ አን የንተፊዐ ሚንሁም አላሁ ስብሓነሁ ወተዓላ እንዲጠቀም የሻለትን ሰው በእነሱ ይጠቀማል በነቢያቶች ፈኢነሁም ኹሱ ቢኡሙሪን ተመየዙ ቢሃ ዐን ሳኢሪ ናስ ከሌሎች ሰዎች የተለዩበት ኻስ የሆኑበት ጉዳይ አለ። እንደ የተራው ሰው አይደሉም ነቢያቶች ዓለይሂሙ ሰላቱ ወሰላም። ቀድ ረወል በዛር ወልበይሀቂ ወገይሩሁማ በዛርና ኢማሙል በይሀቂ እንደዚሁም ሌሎችም በዘገቡት ሐዲስ أن الرسول صلى الله عليه وسلم قال سيدي عليه الصلاة والسلام من بلوال الأنبياء أحياء في قبورهم يصلون نبياتك عليهم الصلاة والسلام أحياء ناتشو بقبرو تاتشو وست يسجدالو قالوا نبي عليه الصلاة والسلام هكذا نبياتك اندز ناتشو اندي تراو صاير اللوم يراساتشو خاص هنا تصرف علاتشو الله تعالى جعل لهم قبورهم رياض من رياض الجنة الله سبحانه وتعالى قبراتهم عند جنة جفي أدرك الله جوال ليس عليهم ضيق كميبال ولا ظلمة جلما وحشا بجنين سميت يلم ولا يتسلط عليهم أذى من الهوام أو غير ذلك من المؤذيات يميستجر نجر ثلاثة لميهون من نجر يميستجراتهم من نجر إلا من قبر وسط فهم يصلون لربهم لقيتاቸው الله تعالى ይሰግዳሉ في قبورهم قبራቸው ውስጥ ግን የሚሰግዱት ግዴታ ሆኖባቸው አይደለም ተለذذን ነው ወኡንሰን بذكرillah الله سبحانه وتعالى በመውሳት ተለذذ ያገኛሉ ደስታ ይሰማቸዋል። ለዛ ነው ተለذذን بعبادة الله تعالى الله سبحانه وتعالى ዒባዳ በማድረግ ተለذذ ያደርጉ ነበር ደስታ ይሰማቸዋል። ላኪነሁም ነገር ግን ፊ ቁቡሪሂም ቀብሮቻቸው ውስጥ ሐያቱሁም ከሐያት ለመላኢካ ሐያታቸው እንደ መላኢካ ነው የሚሆነው። ምን ማለት ነው? ላ ተተጠለቡ ሐያቱሁም አክለን ወላ ሹርበን ምን አይፈልጉም መብላን መጠጣት አያስፈልጋቸው ወላ ገይረ ዛሊክ ሌላም ነገር ልክ እንደ መላኢካ የሆነ ሐያት ነው የሚኖራቸው ቀብራቸው በርዛኽ ውስጥ ማለት ነው። وقال رسول الله صلى الله عليه وسلم سيدنا محمد عليه الصلاة والسلام من يلالو في حديث الإسراء والمعراج بإسراء المعراج بذا حديث لي ثم دخلت بيت المقدس قالوا بيت المقدس قبهن فجمع لي الأنبياء نبيات تسبسبوا لي قالوا عليهم السلام فقدمني جبريل كون دي قدم على رجل يسقدمني حتى أممتهم ሱብሓነላህ እኔ ኢማም ሆንኳቸው አሉ ኢማም ሆኜ ያሰግርኳቸው እኔ ተቀደምኳቸው ثم صعد بي الى السماء ከዛ በኋላ ወደ ሰማይ ወጣሁ ይላሉ ነብዩ አለይሂ ሰላቱ ወሰላም። ይሄ ረዋሁ ነሳኢ ዘግበውታል። እንግዲህ ለማ ወሰለ ቤተል መቅዲስ ነብዩ አለይሂ ሰላቱ ወሰላም ቤተል መቅዲስ ከደረሱ በኋላ ደኸለ المسجد الاقصى መስጂድ አልአቅሷ ላይ ገቡ። በይተላሂ ታኒየ ፊል አርድ ምድር ላይ ሁለተኛው ቤት ነው የሚባለው ለአላሁ ተዓላ ለመገዛት የተዘጋጀ ሁለተኛው ቤት በናሁ አደሙ አለይሂ ሰላም بعد 40 سنة من بناء الكعبة በይተላሂ الأول የመጀመሪያውን ቤት አላሁ ተዓላ ለመገዛት የተዘጋጀ ካዕባን ከተገነባ በኋላ ከ40 ዓመት በኋላ ነው መስጂድ አልአቅሷ የተገነባ። የመጀመሪያው ካዕባ ነው። ከዛ በኋላ መስጂድ አልአቅሷ ይሄም ነብዩላህ አደም አለይሂ ሰላም ነው የገነቡት። ሶላ ቢልአንቢያኢ ኢማመን ነቢዩ ዓለይሂ ሰላቱ ወሰላም ነቢያቶችን ኢማም ሆነው አሰግደዋል። አላሁ ጀመዐሁም ለሁ ሁናክ
አላሁ ተዓላ ለነቢዩ ዓለይሂ ሰላቱ ወሰላም እዛ ጋር እንዲሰበሰቡ አደረጋቸው። ሁናከ ኩለሁም ሁሉንም ተሽሪፈን ለሁ ለነቢዩ ዓለይሂ ሰላቱ ወሰላም ማላቅ ነበር። ይሄ ሁላ በዓሰሁም አላሁ ተዓላ ቀሰቀሳቸው። ወቀድ ካኑ ማቱ ቀብለ ዛሊክ ነቢያቶች ዓለይሂም ሰላቱ ወሰላም ከዛ በፊት ሙተው ነበር። ኢላ ዒሳ ነቢዩላህ ዒሳ ሲቀሩ፣ ነቢዩላህ ዒሳ አልሞቱም። ነቢዩላህ ዒሳ ሁለተኛው ሰማይ ላይ ነው የሚገኙት። እሳቸው ብቻ ሲቀሩ እሳቸው ከሁለተኛው ሰማይ እንዲወርዱ ተደረጉ። ሌሎቹ ግን ሙተው ነበር። ነገር ግን ቀብሮቻቸው ውስጥ ሆነው ይሰግዳሉ ብለናል ከሞቱ በኋላ። ነገር ግን ሙተው ነበር። ፈለም የኩን ሚመን ማተ በል ካነ ፊ ሰማኢ ሐየን ነቢዩላህ ዒሳ ዓለይሂ ሰላም ከሞቱት አልነበሩም፣ ሰማይ ላይ ነበሩ፣ ሐይ ነበሩ። ثم الله تبارك وتعالى الله سبحانه وتعالى ታዲያ ዛደ ነቢየሁ ተሽሪፈን አላሁ ስብሓነሁ ወተዓላ ደግሞ እንግዲህ ኢማም ሆነው ካሰገዱ በኋላ ሁሉንም ነቢይ እኮ ነው ዓለይሂም ሰላቱ ወሰላም። ከዛ በኋላ ደግሞ አሁንም ልቅናቸው ከፍ ያለ መሆኑ ጨመረላቸው። በምን ቢአን ረፈዐ ሰማንየተ ሚነል አንቢያ አላህ ምን አደረገ አላሁ ተዓላ 8 ነቢያቶችን በይተል መቅዲስ እንግዲህ ሁሉንም ኢማም ከሆነው ካሰገዱ በኋላ 8 ነቢያቶች ደግሞ ተቀድመው እስትቅባል አቀባበል እንዳደረጉላቸው ወደ ሰማይ እንዲወጡ ሆኑ። አላህ እነማን ነበሩ? ሁም አደሙ ነቢዩላህ አደም ወዒሳ ነቢዩላህ ዒሳ ወያሕያ ነቢዩላህ ያሕያ ወዩሱፍ ወኢድሪስ ወሃሩን ወሙሳ ወኢብራሂም ዓለይሂም ሰላቱ ወሰላም። እነዚህ ነበሩ የወጡት። ኢለ ሰማዋት ወደ ሰማዋት ወጡ። ወደ ሰባቱ ሰማያት ወደ ላይ ሰማያቱ ወደ ሰማያት ወጡ። ፈስተቅበሉሁ ፊ ሰማዋት በሰማይ ላይ ተቀበላቸው፣ እስትቅባል አደረጉላቸው። ለነቢዩ ዓለይሂ ሰላቱ ወሰላም እስትቅባል አቀባበል አደረጉላቸው። ሱብሓነላህ። ይሄ ወደፊት ከማ የእቲ በያኑ ዛሊከ ፊ ሐዲስ አነስ ወደፊት ሐዲስ ላይ ይጠቀሳል የምናየው ይሆናል። አልሙሂም ነቢዩ ዓለይሂ ሰላቱ ወሰላም ሊቀበሉ እስትቅባል ያደርጉላቸው ወደ ላይ ሄዱ። እንግዲህ ሚዕራጅ ነቢዩ ዓለይሂ ሰላቱ ወሰላም ወደ ላይ መውጣታቸው ምን አይደለም፣ አላሁ ሱብሓነሁ ወተዓላ በዓርሽ ላይ ስላለ ወይ በሰማይ ላይ ስላለ አይደለም። አላሁ ተዓላ አንዳንድ አግቢያዎች አሉ፣ ሞኞች ማለት ነው። አላሁ ሱብሓነሁ ወተዓላን በቦታ በአቅጣጫ የሚገልጹ ላ ነቢዩ ዓለይሂ ሰላቱ ወሰላም ወደ ላይ የወጡት ሊኑሪየሁ ሚን አያቲና እንዳለው አላሁ ተዓላ ተአምራቶችን ሊያው እንጂ ለዛ አልነበረም። ነቢዩላህ ሙሳ እኮ ጥሩ ሳይና ላይ እኮ አላሁ ተዓላን ሂደው እዛ አናግረዋል አይደል? እዛ ጋር አላሁ ተዓላን ከላም ሰምተዋል። ያ ማለት አላሁ ተዓላ እዛ ጋር አለ ማለት ነው? ላ አይደለም። ከዛሊከ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ወደ 7ቱ ሰማያት መውጣታቸው አላሁ ተዓላ በላይኛው አቅጣጫ አለ ማለት አይደለም። ይህንን ልንረዳ ይገባል። ወደፊት በዝርዝር የምናይ ይሆናል። ቀጣው የሚሆነው ነቢዩ ዓለይሂ ሰላቱ ወሰላም ኢስራእ በሚያደርጉበት ጊዜ ከመካ ወደ በይተል መቅዲስ ወደ መስጂድ አልአቅሳ በሚመጡበት ጊዜ አጃኢብ የሆኑ ነገራቶችን ተመልክተዋል። እነሱን በዝርዝር በቀጣይ ክፍል የምንመለከት ይሆናል። አላሁ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። አላሁ ተዓላ አዕለም ወአሕከም። ባረከላሁ ፊኩም።